እሌኒ በሕይወት ዘመኗ የፈጣሪ የጌታዬ ኢየሱስ ክርስቶስ እርቅ የተፈጸመበት ጌታዬ ደግሞ የፈሰሰበት በመስቀል ላይ የተሰቀለበት ያ ቅዱስ መስቀል ጊዜ ገጥሞኝ ሁኔታዎች ተመቻችተውልኝ ያን የተቀበረውን ዕፀ መስቀል ባወጣ እያለች ትመኝ ነበርና ሱባኤ ስትገባ መልአኩ ቅዱስ ሚካኤል ተገለጸላት። ሄደሽ በቦታው ላይ እንደምታወጣው ተስፋ ነገራት። በዚህ የተነሳ ንጉሱም ሰራዊት መደበላት። በዚህ ሰዓት ንግሥት እሌኒ ሰራዊት አስከትላ ከሮም ወደ ኢየሩሳሌም ጉዞ ጀመረች። እዚያ ስትሄድ አይሁድ ለ300 ዓመታት ያክል የጌታን መስቀል የቆሻሻ ጥራጊ መድፊያ አድርገውት ቆሻሻው ተራራ አክሎ ነበረ። እዚያ ውስጥ ነው እንግዲህ መስቀሉ ያለው። ይህ ቅዱስ መስቀል የተቀበረው ደግሞ ለ300 ዓመታት ያክል ነው። መስቀሉ ከምን የተሰራ ነው? ከእንጨት የተሰራ የእንጨት መስቀል መሬት ላይ ተቀብሮ ምን ያህል ጊዜ ይቆያል? ወዲያው ነው አይደል? ብል የሚበላው አፈር የሚሆነው ምናልባት 1 ዓመት ይቆይ ነው። ያ የጌታ ደም ክቡር ደሙ የፈሰሰበት ቅዱስ መስቀል ግን ለ300 ዓመታት ያክል በመስቀል በመሬት ላይ ተቀብሮ ቆሻሻ እየተደፋበት እንደ ፀሐይ እያበራ ምንም ሳይሆን ኖሯል። ከዚህ በኋላ እሌኒ ያ ቦታ 3 ትልልቅ ጉብታዎች ነበሩና ከ3ቱ የትኛው እንደሆነ ለማወቅ እግዚአብሔር መንፈስ ቅዱስ ገለጸላት። ትልቅ ደመራ እንድትደምር ከደመራውም ላይ ዕጣን እንድትጨምርበት ከዚያ በኋላ የዕጣኑ ጭስ የት ጋር እንዳለ መስቀሉ እንደሚያሳያት ተገለጸለችና ይህንን ነገር መስከረም 16 ደመራ ደምራ በደመራው ላይ ዕጣን ጨመረችበት። ቅዱስ ያሬድ እንደሚናገረው ሰገድ ጢስ ላይ ለመስቀል ጢሱ ከሰማይ ወደ ሰማይ ወጣና ልክ በጣት እንደማሳየት ቀስት ሰርቶ መስቀሉ ወዳለበት ቦታ አመለከተ። ከዚህ በኋላ የጌታዬ መስቀል ያለ ከዚህ ነው በማለት ያን ቦታ መቆፈር ጀመረች። መስከረም 17 ቁፋሮ ተጀምሮ መጋቢት 10 ቀን የጌታችን የኢየሱስ ክርስቶስ ቅዱስ መስቀል ከተቀበረበት ሊወጣ ቻለ።